ወንጌል በገበሬ ሲገለጥ በእናታችሁ ይሄን ቪዲዮ እስከ መጨረሻው እዩት፣ ተወዱታላችሁ። ሲስቅ ይውላል በኋላ ቀሪው አልፈማ ብለን ጫሷ ቢመክሩ አህያቱ ሀጅ ባወረደ ይሆናል ነገሩ። ለዚህ መድኃኒት እንቱ ምን ጸልይ ንስሐ እንግባ ቁማያየናት ዓለም ባንድ ግባ እንሰናዳ ስምንተኛው ሺህ ሆኗል የኛዳ ስምንተኛው ሺህ ደርሷል ሰዓት አልተባረከም አሁን ፍጥረት ጉልበቱ አይተርፍም ለእናት አባት ምንም ቢደክሙ ቢያስተምሩት ጸጉሩን መፍተል ነው ለማምጣት ነው። ስምንተኛው ሺህ ገባ መሰለኝ አንዳንድ መረጃ እያየን ነው። ወይ ፈንዲ ቀና ጉልበት የለው ይደር ቢበከር ወተት የለው የካህኑን ቃል አናከብረው ወንድማማቹ ፍቅር የለው ወንድማማቹ ይካሰስና አለመታደል ጸለይ ቀርቦት ስራ እንዳይሰራ አስጠልቶት በስራው ምድር መሸታ ቤት ኪሱም ሞልቶታል በወረቀት ከናቱ ልጅ አንዱን ከሶት ለጅሉ ነገር ለትል መሬት እሁድ ቀጠረው ሸንጎ ችሎት አቺሱ ሳንቲም አይተውበት በልቅዳ ያሉን ይጠጡበት አከራከሩት ሙላ ክረምት ያለ ወረቱ አለቀበት አመሲ ሞላ ወሰኑበት ይግባኝ ገልብጠው ወደ ፍርድ ቤት ወስደው ጣሉት። አያግዳቸር ነው አምላክ ሲምር ወንድማያቸው ከጥላ ስር ሽማግሌዎቹ መየታደሉ አምላክ ቀርቧቸው እንዳያዳሉ አስታረቋቸው በውሉ በጋራ ሆነው ባንድ እንዲበሉ ይላል። ወንድማማቹ ትማማቹ ታውና አንተ ተናብረን ብንበላ እንደ ጠንካሮ የሌባ ቀጣሹ አብሮ ቢያለማ መሄዱን ትቶ በዚያ ጨለማ በዚያ ዳባት አበብቁጭ ማለት ሰው በረት አይሻልም ወይ ሰርቶ መብላት አለው ባለም። ተመልከት ወዳጅ አወኩ ከሚል መዳን በእምነት ብቻ ብሎ ከሚፎክር መጾም መመጽወቱ ኃጢአት ከሚመስለው ከመናፍቃን መምህር በሕገ ልቦና አምላክን የያዘ መጽሐፍ ገልጦ የማያውቅ ገበሬ በለጠ። እምነቱን በልቡ ወንጌልን በሥራ ሰርክ እየገለጠ ስለዚህ መጽሐፍ ቅዱስ ብቻ የሚል አስተማሪ በባዶ ጭንቅላት በሰይጣን እርዳታ የሲኦልን ኑሮ እያለማመደ ሕዝቡን ከሚያውከው ናበሉት ቁጭ በል አርሶ አደሩ እግር ስር ገበሬው ይስበከው። አዎ እኛ ኦርቶዶክሳውያን መጽሐፍ ቅዱስን ያውቁታል ሳይሆን ይኖሩታል ነው የሚባለው።